ኪራና ጽናት ተጣልተዋል። የተጣሉበትንም እንግዲህ ፓርት ዛሬ ላይ አላሳዩትም። በቀጣይ ፓርት ወይም በቀጣይ ክፍል የሚታይ ይሆናል። ይህንን እዚህ ጋር የምታዩት ትዕይንቱ እንግዲህ ጽናት ኪራን ንቅ ባደረጋ ሰዓት ነው። ይህም የሆነው እንግዲህ የበፊት አፍቃሪው የሆነችው ወይም አብሮ አደግ ነኝ ብላ ጽናት መንገድ ላይ አግኝታ ስትመጪ እኮ አቅሻለሁ አመዳም ነበርሽ ምናምን እያለች የሰደበቻት የኪራ አፍቃሪ ናት። እሷም እንግዲህ ለኪራ ተቆርቋሪ መስላ ወንድ ጋር እንደምታወራ ያለው ነገር ነግረዋለች። ሂዊ አሁንም ከነ ምህሩ ተጨምራለች። ከሁለት ወደ ሶስት ሆነዋል ማለት ነው። የቤተሰቡ አካል ናሆም ብቻ ነው የቀረው ቤት ውስጥ ማለት ይቻላል። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው። ነባሮች ዌልካም፣ እንኳን በሰላም መጣችሁ ብያለሁ ውዶቼ። ዛሬም እንግዲህ በድጋሚ በጽናት ድራማ ላይ መጥቻለሁ። የጽናት ድራማ ተወዳጁ በጉጉት የምንጠብቀው ድራማችን ተለቋል። እጅግ በጣም እንግዲህ ደስ የሚል ነገር አለ። እሱም ነገር እንግዲህ ምንድን ነው? እነ ናሆም ልጅ እነሱ ያሉበትን ቦታ ሂዊ ደውላ እያወራች በነበረበት ሰዓት ላይ ነበረ አጋቾቹ ደርሰው ሂዊንም እዛው አድርገዋት በር ቆልፈውባታል። ሂዊም ከነሱ ጋር ተጨምራለች። ይሄም ማለት እንግዲህ ከሁለት ሰው ወደ ሶስት ሰው ተቀይረዋል። ሂዊ እነሱን ለማዳን ብላ ራሷን ትልቅ ችግር ውስጥ ከታለች። ልጁ እየተንከረፈፈ በሚመጣበት ሰዓት ላይ ሂዊ አይምሯን የምትሰጥ በጣም ታማሚ መስለዋለች ማለት ነው። ለዛ ነበር የናቃት እና ስለዚህ ግን ሂዊ አንድ የተሳሳተችው ስህተት ምንድን ነው? እነሱን ሂዊ እነ ምህሩን ለማዳን ብላ ያሉበት ቦታ ክፍል ውስጥ መግባት አልነበረባትም። እነሱ ያሉበትን ቦታ ካወቀች ቀጥታ ፖሊስ ይዛ ወደዚህ ቦታ ላይ መምጣት ነበረባት። ወይንም እነ ናሆማ ጋር ተመልሳ ናሆማንም ፖሊሶችንም ይዛ መምጣት ነበረባት። እሷ እዛ ቦታ መግባቷ ትልቅ አደጋ ፈጥሮባታል። ብቻ ግን ሁሉም ነገር እነ ናሆም እየጠረጠሩት ይመስለኛል ከመርማሪው ፖሊስ ጋራ በዛ አካባቢ ተሰማርተው እየፈለጓቸው ነው ማለት ነው። እዚህ ቦታ ላይ በጣም መጥፎ ስራዎች የሚሰሩበት ቦታ ነው ብሎ ኪራ እያለ ነበር። ምክንያቱም ኪራ እንደዚህ አይነት ቦታዎችን በደንብ ስለሚያውቅ ማለት ነው። ጽናትም በጣም እየተበሳጨች ነው፣ በጣም እየተነጫነጨች ነው። ጽናት የበፊቷ ጽናት ልትመለስ ነው መሰለኝ ማለት ነው። ይቺ ተነጫናጪ ነገረኛ ምናምን የነበረችው ጽናት ልትመለስ ሳይሆን አይቀርም። ምክንያቱም በጣም እያነጫነጫት ነው፣ በጣም ያዙ ልቀቁኝ እያለች ነው ጽናት ማለት ነው። ምን እንዳሰበች ባላቅም እና ውድ ቤተሰቦቼ እየተፈጠረ ያለው ነገር እጅግ በጣም ከባድ ነው። ይሄኛውንም ጆከር እንግዲህ ለሷ ያለውን ፍቅር፣ ለሰኒ ያለውን ክብር ፍቅር፣ በቃ ለመለወጥ ያለው ጉጉት እጅግ በጣም ያስቀናል። እና እንግዲህ ጆከር ሊስትሮ ስራ ጀምሯል። ይሄም ማለት እንግዲህ ለውጥ ትላላቸው ከዚች ከሊስትሮ ተጀምሮ ነገ ላይ የት ሊደርስ እንደሚችል በደንብ ያውቃል ማለት ነው። እና ሊስትሮን ስራ ሰው በጣም የወረደ ስራ የቤት ሰራተኛ ሆናችሁ ስትሰሩ በጣም የወረደ ስራ አድርጎ የሚያስብ ሰው አለ። ግን ቁጥር ስትቆጥሩ ከአንድ ቁጥር ጀምራችሁ ነው ሁለት ሶስት እያላችሁ የምትቆጥሩት እንጂ ከሚሊየን ተጀምሮ ወደ ታች አይቆጠርም። ከአንድ ተጀምሮ ነው ወደ ሚሊየን የሚደረሰው አይደለ? ስለዚህ ማንኛችንም ብንሆን ዛሬ ላይ በጆከር ላይ ላወራችሁ የምፈልገው ምንም ቢሆን መለወጥ የሚፈልግ ሰው ካለ መለወጥ ይቻላል። ግን የምንለወጥበት ምክንያት ወይንም ደግሞ ትክክለኛውን መንገድ መምረጥ እንጂ መለወጥ ይቻላል። እሱም እንግዲህ የእህቷ ቤት አለ። ሰኒ ገንዘብ ቸግሯት አይደለም፣ ግን በቃ ለእሷ ያለውን ክብርና ቦታ መስራት መለወጥ እንደሚችል ለእሷ መሆን እንደሚችል ለማሳየት ሞክሯል። የእውነት ጀግና ብየዋለሁኝ፣ ጆከርም ማለት ነው ምርጥ ሰው ብየዋለሁኝ። ለመለወጥ የሚሞክር ሰው፣ ጠንካራ ሰው በጣም ነው የሚያስደስተኝ ማለት ነው። በነገራችን ላይ የስራ ሰው እና ወዶቼ እንግዲህ ምህሩና ህፃኗም ሂዊም በአንድ ቦታ ላይ ሆነዋል፣ ሶስቱም ማለት ነው። ግን ደግሞ ቀጣይ ላይ ሁለቱም ካሉበት ነገር ውስጥ ወጥተው ሶስቱም ካሉበት ነገር ውስጥ ወጥተው ወደ ቤተሰቦቻቸው ይቀላቀላሉ ብዬ አስባለሁ። ናሆማም ተስፋ ቆርጧል። አሁን ላይ ምንም ማድረግ እንደሚችል እያወቀ አይደለም። ምህሩ መድኃኒቱን ከወሰደች በኋላ አሁን በጣም ደህና ናት። ግን ደግሞ ህፃኗ በጣም ታማለች። ምክንያቱም ህፃን ልጅ እንክብካቤ ያስፈልገዋል። ብቻ ግን እንዴት እንደሆነ አላውቅም፣ ይደርሱባቸዋል ብዬ አስባለሁ። ደርሰው ያድኗቸዋል ብለን እናስባለን። እንግዲህ ውዶች ማለት ነው። እናንተ ምስኪ የተሰማችሁን ሀሳብ አስተያየት ኮሜንት ላይ አስቀምጦልኝ። እኔ ግን ነገሮች በጣም ዝብርርቅ ብለውብኛል። ጽናትን እና ኪራ በመሀል ይጣላሉ ብዬ ፈርቻለሁ ማለት ነው። ምክንያቱም የእሱ አፍቃሪ የሆነች ልጅ በመሀላቸው ለመግባት እየሞከረች ነው። አሁን ነገሩ ተረጋጋ፣ ሁሉ ነገር ሰላም ሆነ ብለን ስናስብ አሁንም ደግሞ ድጋሚ ሌላ በህይወታቸው ሌላ ነገር እየመጣ ነው። ናሆማም እንግዲህ በሚስቱና በልጁ መታገት ምክንያት ሌላ ትልቅ ስትረስ ውስጥ ነው ያለው።
አሁን ደግሞ ድጋሚ ሂዊ ገብታለች። ነገሮች በጣም ዝብርቅርቅ ብለዋል ማለት ነው ውዶቼ። አላቅም በጣም ከባድ ነው እየመጣባቸው ያለው ነገር። ናሆማም በራሱ ኪራም በራሱ በደንብ አድርገው ቤታቸውን፣ ትዳራቸውን፣ ህይወታቸውን ሊጠብቁ ይገባል። እና ስለዚህ እነ ናሆማም መርማሪውም ኪራም ማለት ነው ሁሉም ደርሰው ያድኗቸዋል። ሂዊንም እንግዲህ ለነሱ ብላ አደጋ ውስጥ ገብታለች፣ ግን እሷንም ያድኗታል ብዬ ተስፋ አደርጋለሁ ማለት ነው ውዶቼ። እውነት ለመናገር ግን እየተፈጠረ ያለው ነገር ኦፍኮርስ በጣም ከባድ ነው፣ ግን ደግሞ አላደለ ታውቃላችሁ፣ በጣም ነገሮችን እኛ ካሰብናቸው በላይ ሳይሆን ሁሉን ነገር ከገመት ነው በላይ ሲሆን በጣም ያሳዝናል ማለት ነው ውዶቼ። እጅግ በጣም ከባድ ነው እየተፈጠረ ያለው ነገር ይከብዳል። ግን ደግሞ ቢሆንም ነገሮችን ለማስተካከል መሞከር ግዴታ አለባቸው። ቀስ ብለው ተረጋግተው ሊያስተካክሉ ይገባል። ጆከርን ደግሞ ባደረገው ነገር እንደኔ የኮራችሁበት፣ ሰኒንም ደግሞ የደገፋችኋት፣ በቃ እንደዚህ አይነት ስራ የሰራ ነው ወይንም ደግሞ ለእኔ ይገባኛል አይገባኝም ብላ የምትል ሴት አይደለችም። በቃ በጣም ደስ የምትል ፍቅር የሆኑ ልጆች ናቸው ሰኒና ጆከር። እና የእውነት በተለይ ጆከርን አሁን ላይ አከበርኩት ማለት ይቻላል። እኔ እንደዚህ አይነት ወንድ ደስ ይለኛል። መስራት መለወጥ፣ ትዳሩን፣ ቤቱን ወይንም ደግሞ ፍቅረኛውን፣ ሚስቱን ማስደሰት የሚፈልግ ታታሪ፣ ጠንካራ ወንድ ደስ ይላል። በህይወታችን እንደዚህ አይነት ወንዶች ካሉ ስኬታማ የማንሆንበት ምንም ምክንያት የለም እና ደስ ይላል። የኪራም ደግሞ አፍቃሪ የሆነች ይቺ ሰይጣን ማለት ነው ከኪራና ከጽናት ህይወት ውስጥ መውጣት አለባት ብዬ አስባለሁ ውዶች። ምክንያቱም እያደረገች ያለችው ነገር መስዋዕት እንደሚያስከፍላት አላወቀችም ማለት ነው። ግን ደግሞ አሁንም መጨረሻዋ አያምርም ብዬ ነው የማስበው። ኪራ በደንብ ጽናትን ሊያምናት ይገባል። ጽናት የምትናገረው ነገር ሊያምን ይገባል። ጽናት ቤት ውስጥ አልነበረችም፣ ከቤት ወጥታለች። ስለዚህ የሚጠረጥረው እሷ የምትናገረው ነገር ትክክል እንደሆነ ሊያምን ይችላል ማለት ነው። ግን ጽናትን መጠራጠር የለበትም ኪራ ብዬ አስባለሁ እኔ። እና ስለዚህ እነ ናሆማም መርማሪውም ኪራም ማለት ነው ሁሉም ደርሰው ያድኗቸዋል። ሂዊንም እንግዲህ ለነሱ ብላ አደጋ ውስጥ ገብታለች፣ ግን እሷንም ያድኗታል ብዬ ተስፋ አደርጋለሁ ማለት ነው ውዶቼ። እውነት ለመናገር ግን እየተፈጠረ ያለው ነገር ኦፍኮርስ በጣም ከባድ ነው፣ ግን ደግሞ አላደለ ታውቃላችሁ፣ በጣም ነገሮችን እኛ ካሰብናቸው በላይ ሳይሆን ሁሉን ነገር ከገመት ነው በላይ ሲሆን በጣም ያሳዝናል ማለት ነው ውዶቼ። እጅግ በጣም ከባድ ነው እየተፈጠረ ያለው ነገር ይከብዳል። ግን ደግሞ ቢሆንም ነገሮችን ለማስተካከል መሞከር ግዴታ አለባቸው። ቀስ ብለው ተረጋግተው ሊያስተካክሉ ይገባል። ጆከርን ደግሞ ባደረገው ነገር እንደኔ የኮራችሁበት፣ ሰኒንም ደግሞ የደገፋችኋት፣ በቃ እንደዚህ አይነት ስራ የሰራ ነው ወይንም ደግሞ ለእኔ ይገባኛል አይገባኝም ብላ የምትል ሴት አይደለችም። በቃ በጣም ደስ የምትል ፍቅር የሆኑ ልጆች ናቸው ሰኒና ጆከር። እና የእውነት በተለይ ጆከርን አሁን ላይ አከበርኩት ማለት ይቻላል። እኔ እንደዚህ አይነት ወንድ ደስ ይለኛል። መስራት መለወጥ፣ ትዳሩን፣ ቤቱን ወይንም ደግሞ ፍቅረኛውን፣ ሚስቱን ማስደሰት የሚፈልግ ታታሪ፣ ጠንካራ ወንድ ደስ ይላል። በህይወታችን እንደዚህ አይነት ወንዶች ካሉ ስኬታማ የማንሆንበት ምንም ምክንያት የለም እና ደስ ይላል። የኪራም ደግሞ አፍቃሪ የሆነች ይቺ ሰይጣን ማለት ነው ከኪራና ከጽናት ህይወት ውስጥ መውጣት አለባት ብዬ አስባለሁ ውዶች። ምክንያቱም